ሳለማን ጋሻው ሰን እባላለሁ። ካትንኩይ ባዩና ከጀግናው ከታታሪው ከአባቴ ከጋሻው ደሳለኝና ከሮሮዋና ከሳቂቷ ከናቴ ከአካልርቂው ነው የተወለድኩት። እናቴ ምንም ደግና በጣም ሩሩ ልጆቿን የምትንከባከብ እናት ብትሆንም እኔ ግን ብዙ ጊዜን ማሳለፈው ከአባቴ ጋር ነበር። አባቴ የትም ይሄድ እኔን ትከሻው ላይ አድርጎኝ ይሄድ ነበር። ተራራም ይውጣ ወንዝም ይውረድ እርሻም ይረስ ቦታ ቢሄድ እኔን ትከሻው ላይ አድርጎ ሁሌም ይዞኝ ይሄድ ነበር። የመጀመሪያ ልጅ ስለሆንኩኝ ነው መሰለኝ ሁል ጊዜም እኔን እንደ ጓደኛ ነበር የሚያየኝ። እያንዳንዱን ነገር ያማክረኛል። ያኔ በጣም ሕፃን ልጅ ነበርኩኝ። 4 ዓመት ወይም 5 ዓመት ቢሆነኝ ነው። በተደጋጋሚ አሁንም ድረስ ማስተውሰው ግን ትከሻው ላይ አድርጎኝ ሁል ጊዜ እንደዚህ ላይ ነበር። አንተማ ስታድግ እንደኔ ነው የምትሆነው ይለኝ ነበር። ያኔ በጣም ሕፃን በሆንም ግን ከአባቴ ብዙ የተማርኳቸው ነገሮች አሉ። ጠንክሮ መስራትን፣ ታማኝነትን፣ ታታሪነትን፣ እውነት መናገርንና ድፍረትን እንዲሁም ደግሞ ለዓላማ መቆምን አባቴ በደንብ አድርጎ አስተምሮኛል። እኔ የተወለድኩበት አካባቢ ትንሽዬ የገጠር መንደር ስትሆን ወንዶች ከበሬዎች ከኋላ እየተከተሉ እርሻ የሚያርሱበት፣ ሴቶች ደግሞ በድንጋይ ወፍጮ እህል የሚፈጩበትና እንዲሁም ደግሞ በእንስራ ወንዝ እየተመላለሱ ውሃ የሚቀሩበት አካባቢ ነበር። ታዲያ በዛ ሰዓት አሁን ላይ በ8 ወር ውስጥ 1.1 ሚሊዮን የቲክቶክ ፎሎወሮችን ማፍራት የቻለውን ሰንን አሁን ያለውበት ደረጃ ላይ እንደምደርስ በዛ ሰዓት ማን ሊገምት ይችላል? ከፈጣሪ ውጭ ማንም ሰው ሊገምት አይችልም። የትም ቦታ ልትወለዱ ትችላላችሁ፣ ማንም ልትሆኑ ትችላላችሁ። እናንተ ያላችሁበት ሁኔታ፣ አሁን የምትሰሩት ስራ ወደፊት የሚመጣውን ስኬታችሁን በፍጹም አፌክት ማድረግ አይችልም። ለመጀመሪያ ጊዜ ህልማችሁ ማሳካት እንደማትችሉ ሰዎች ከነገሯችሁ ስለ እናንተ እያወሩ ሳይሆን ስለ ራሳቸው እያወሩ ነው። ምክንያቱም እነሱም በእናንተ ቦታ እያዩ ስለሆነ። አንድ ሰው የሚያወራው ስለ እናንተ ሳይሆን ስለ ራሱ እይታ ብቻ ነው። ምክንያቱም በዚህ ዓለም ላይ እያንዳንዱ ሰው የሚኖረው በራሱ ዓለም ውስጥ ነው። አንድ ሰው ህልማችሁን ማሳካት እንደማትችሉ መጥቶ ከነገራችሁ የራሱን ህልም ማሳካት ስላቃተው ነው። አትችሉም ካላችሁ እሱ ስለማይችል ብቻ ነው። እናንተ ሰነፍ እንደሆናችሁ የሚነግራችሁ ከሆነ ደግሞ እሱ ሰነፍ ስለሆነ ብቻ ነው። እያንዳንዱ ሰው የሚያወራው ለሌላኛው ሰው ሳይሆን ስለ ራሱ አመለካከት ብቻ ነው። እያንዳንዳችን በዚህ ምድር ላይ ስንኖር በራሳችን ዓለም ውስጥ ነው የምንኖረው። ጀግና ሰዎች ባንተ ውስጥ ያለውን ጀግንነት ብቻ ነው የሚታያቸው። ደፋር ሰዎች ባንተ ውስጥ ያለው ድፍረት ብቻ ነው የሚታያቸው። ስኬታማ የሆኑ ሰዎች ባንተ ውስጥ ያለውን ለስኬት የሚቀጣጠለው ማንነት ብቻ ነው የሚታያቸው። ሰነፍ ሰዎች ግን ያንተን ስፍና ብቻ ነው የሚታያቸው። ደካማ ሰዎች ድክመትህን ብቻ ነው የሚቆጥሩት። አንተ ህልምን እንድታሳካ የማንም ሰው እርዳታ አያስፈልግም ስልህ ግን ሰዎች አያስፈልጉም እያልኩ አይደለም። አንተ የምታስባቸው ሰዎች ሳይሆኑ ፈጣሪ የሚልክልህ ሰዎች ናቸው የሚያስፈልጉ። እኔ የገባኝን ነገር ልንገራችሁ። ስኬታማ ሰዎች ይህን ብቻ ነው የሚያውቁት። የሚፈልጉትን ነገር ጥንቅቅ አድርገው ያውቃሉ። ከዛ በኋላ ግን ጠንክረው መስራት፣ አሁንም ጠንክረው መስራት ብቻ ነው። ማሳካት የምትፈልገው ነገር ካለ በእነዚህ 2 ነገሮች በፍጹም እንዳትደራደር። የመጀመሪያው በራስ ማመን አለብህ። ሁለተኛው ደግሞ ፈጣሪ ሁሌም ካንተ ጋር እንደሆነ ማመን መቻል አለብህ። አንተ ላይ መስል ይችላል እንጂ በእያንዳንዱ እርምጃ አምላኬ ካንተ ጋር ነው ያለው። አንተ ግን አምላክን እንደ ሰው ስለምትቆጥረው ሊሆን ይችላል፣ ወይም ደግሞ መዳሰስ፣ ማየት፣ ማሽተት ስለምትፈልግ ሊሆን ይችላል እንጂ እያንዳንዱ ነገር ስታደርግ ፈጣሪ ሁሌም ከጎንህ አለ። ምክንያቱም ሰዎች እንደ ሁኔታዎች ይቀያየራሉ። ሰዎች ይመጣሉ፣ ሰዎች ይሄዳሉ። ፈጣሪ ግን መጥቶ የሚሄድ ነገር አይደለም። ሁሌ ካንተ ጋር ነው ያለው። ስትወድቅም፣ ስትነሳም፣ ስታለቅስም፣ ስትደሰትም በእያንዳንዱ እንቅስቃሴ ውስጥ ፈጣሪ አለ። በእያንዳንዱ እንቅስቃሴያችሁ ውስጥ ከሰዎች ይልቅ ፈጣሪን ብታማክሩ የተሻለ መፍትሄ ታገኛላችሁ። ምክንያቱም ሰዎችን ብታማክሩ ዞር ብለው ያማችኋል። ዛሬ ሰዎች የሆነ ነገር ቢሰጧችሁ ነገ ይቃሟችኋል። ዛሬ ደስተኛ ቢያደርጓችሁ ነገ ደግሞ ያስቀይሟችኋል። ፈጣሪ ግን ሁሌም ከእናንተ ጋር ነው። እያንዳንዱ ነገር ስታረጉ ፈጣሪን ብታስቀድሙ በረከቱን ዝቃችሁ አትጨርሱትም። ምክንያቱም እሱ የባረከው እጅግ በጣም ሰፊ ነውና። ፈጣሪን ያስቀደመ ሰው ትችት በፍጹም አያስፈራውም። ትችት ማለት የሰነፎች ብሔራዊ መዝሙር ብቻ ነው። ሌላ ምንም ነገር የለውም። ትችትም የተቿችሁ ሰዎች እንደውም በደንብ ማመስገን አለባችሁ። ምክንያቱም የእናንተ ተመልካች ስለሆኑ ብቻ ነው። ሌላ ምንም ሚስጥር የለውም። በህይወቴ ውስጥ እጅግ በጣም 3 የምኮራባቸውን ነገሮች ልንገራችሁ። የመጀመሪያው እግዚአብሔርን የሚያክል ትልቅ አባት ስላለኝ እጅግ በጣም እኮራለሁ። ሁለተኛው ደግሞ ኢትዮጵያዊ በመሆኔ እጅግ በጣም እኮራለሁ። ሶስተኛው ደግሞ ከቤተሰቦቼ በመወለዴ እጅግ በጣም ትልቅ ኩራትና ክብር ይሰማኛል። የመጨረሻ ቃል ልስጣችሁ። በራሳችሁ ካላመናችሁ ማንም ሰው በእናንተ ሊያምን አይችልም። ሰርታችሁ አሳዩ እንጂ ሰዎችን በወሬ ለማሳመን አትሞክሩ። እምትኖሩለት ነገር ከሌላችሁ ህይወት አሰልቺ ነው የምትሆነው። በእያንዳንዱ ነገራችሁ ውስጥ ፈጣሪን አስቀድሙ። እወዳችኋለሁ።